እናት ምን እየተረዳውን ታውቃለህ? እኛን እያስቸገረ ስለሆነ ሼም እያያዘው ነው። አይ አንድ ያለው መስመር እስከናሲዝ ድረስ ምንም ሼም በቃ ከምንም ነገር እሷ መቅደም አለባት፣ እሷ መዳን አለባት። ስለዚህ የምንችለውን ነገር አድርገን ነው መሆን መቻል ያለብን። እዚህ ለአንድ ወር የሚቆይ ከሆነ የሚፈጥንበት መንገድ ካለ ዶክተር በተቻለ መጠን በዚህ ቀን ይመጣል። አይ ትክክለኛ ቀን ምናምን ብቻ ሳይሆን በቃ አንድ ወር መፍጀት የለበትም፣ መፍጠን አለበት ውጤቱ ከዛ በፊት። በጣም እኔ ላይ ካሁን ብዙ ዋጋ ከፈለሽ በመሃል እኛም ተጉላላን፣ እሱም ብዙ ዋጋ ከፈለ። ሰዎች ምንም እኮ አማራጭ የለንም። ምንም ማድረግም አልችልም፣ አንተ ምንም ማድረግ አትችልም። ግን በቃ አንዳንዴ አሁን አንተም ስራ ብዙ ነገር ዋጋ እየከፈልክ ነው እየመጣህልህ። እንደዚህ ዋጋ ከፍለህላት የቻልከውን አድርገህ ምናምን ነገሮች ሳይሳኩ ቢቀሩ ያናድዳል። አይገርምም? ግን አንዳንዴ ሰው ልጅ በምን ይገናኛል ብለህ ታስብ። እንግዲህ ነገር አለ ምናቀብልህ ለሷ ብለንተም። አሬ የለም ተመላሽ ነን። እዚሁ ተደር የሚለው አይመስለኝም። አልጋ እኮ ሰጣት ነው ስትለኝ ግራ ገብቶኝ እኔ እንድትርፍ ብዬ ነው። እሷ ያለችበት ሁኔታስ እሷን ምን ቁጭ ብላለች? አይ አልጋ ሲያስቆት ያስተኛውታል እንዴ? አይ ለምን ቀጠሮ አይደል ያለው? ቀጠሮ ቆዩ ሰው ብዙ አለ አይደል? ምንም መኪና ማቆሚያም እኮ አዛ ሆነን በኢየሱስ ቦታውም አይመችም ለመኪና መቼም አንጠፋበት። አይ እንትን ነገር ያለው በዚህኛው በኩል እንደሆነ ይመጣል እሱ መስለኛ። ናቲ ወያላለች። ሃይ እሱ ነው ናቲ። ወይ ናቲ ለማቆም አይመችም። ተሽከረከርን እኮ ቦታው ትንሽ አይመችም። ፓርኪንግ የለም ቦታው ላይ። ውስጥ ራሱ ወረፋ በጣም ብዙ ሰው ነው ያለው። ብዙ ወረፋ ነው ያለው። እሺ ምን ተሻለ? ቦታ ሲጀት መጥቻለሁ። ምን ተሻለ ታዲያ? ያው እናንተን ከማስቆማችሁ እናንተ ሄዱ። የምራን ነው እና ያለውን ነገር አሳውቃችኋለሁ። ጊዜ ሰጥቼ ዶክተሩንም እንደው ግባ ሲገዛ ኃይለ ምንም እንትን አንልም። ምናልባት ብዙ ሰው ነው በጣም ያለ ብዙ ያቆያችሁ ብዙ ወረፋለ እና ጊዜ ሰጥቼም እንዳወራው እሱ ግድ ነው። ቦታው ምንም አይመቸው ለእንትን በርግጥ ግን እሺ እሷ ያለችበት ሁኔታስ እሷን ምን ቁጭ ብላለች? አይ አልጋ ሲያስቆት ያስተኛውታል እንዴ? አይ ለምን ቀጠሮ አይደል ያለው? ቀጠሮ ስለሆነ ስላለ አልጋ ካለ እረፍት ዶክተር ባለፈው የመረመራት ዶክተር ወረፋ ላይ ነውና ብዙ ሰው አለ ውስጥ፣ በጣም ብዙ ሰው አለ። እንግዲህ ፈጣሪ ይማራቸው እኮ። ምናልባት አናስፈልግህም ማለት ችግር የለም እደውልልሻለሁኝ የሚለኝ እንዳንረቀበት ምናምን ብዬ ነው። ካልሆነ ራይድ ጠርቼ እሄዳለሁ። ኧረ ለዛማ እንመጣለን ችግር የለም። ምናልባት በመሀል ከፈለከን ምናምን ብለን ነው እንጂ ችግር የለም እደውልልሻለሁኝ። ያለውን ነገር አሳውቅሻለሁ። ይሻላል እንደዛ ይሻላል። እሺ የምትፈልገው ነገር አለ ምናቀብልህ ለሷ ብለንተም? አሬ የለም ተመላሽ ነን። እዚሁ ተደር የሚለው አይመስለኝም። አልጋ እኮ ሰጣት ነው ስትለኝ ግራ ገብቶኝ እኔ እንድትርፍ ብዬ ነው እንጂ። እሺ በቃ ተረጋግቶ እሱም ዶክተሩን ያወራውና አይ እሱ ግድ ነው ዶክተሩ ማውራቱ ግድ ነው። አዎ ምክንያቱም ውጤቱ እንትን ለማለት ውጤቱ ምን ደረሰ ይለዋለሁ። ውጤቱ ምን ደረሰ አሁንም ይቆያል የሚለኝ ከሆነ እስቲ ለአንድ ወር የሚቆይ ከሆነ የሚፈጥንበት መንገድ ካለ ዶክተር በተቻለ መጠን በዚህ ቀን ይመጣል። አይ ትክክለኛ ቀን ምናምን ብቻ ሳይሆን በቃ አንድ ወር መፍጀት የለበትም፣ መፍጠን አለበት ውጤቱ ከዛ በፊት። ካልሆነ ሌላ ቦታ ቶሎ ማድረስ የሚችሉ የሚጠቁመን ቦታ ካለ እዛ ቶሎ ናሙናን ከዚህ በኋላ አንድ ወር እኮ ብዙ ነው ናት። በዚህ መሀል አሁን ዛሬ ደህና ነች ብለህ ነገ ምን እንደሚፈጠር አታውቅም። እስካንዶር ስለሆነ ያለው በመሀል ምናልባት ከመጣ ብዬ ነው ውጤቱ እንጂ
በጣም ቢበዛ 15 ቀን ምናምን በግልጽ አውራው ዶክተር። እሺ ምናልባት ይሄ ከሳንቲም ጋር ምናምን በተያያዘ ነገር ከሆነ ሌላ ቦታ አሁን ለምሳሌ ናሙና እንድንሰጥ ያደረገው አቅማችን በፈቀደው ምናምን ሊሆን ይችላል። ሌላ ቦታ ተጨምሮ ቶሎ መምጣት የሚችልበት ሁኔታ ካለ እስቲ ያወራውና በደንብ አድርገው ያለው ምናምን አወራውና አይ እኔ አሁን ከናቲ ምን እየተረዳውን ታውቃለህ? እኛን እያስቸገረ ስለሆነ ሼም እያያዘው ነው። አይ አንድ ያለው መስመር እስከናሲዝ ድረስ ምንም ሼም በቃ ከምንም ነገር እሷ መቅደም አለባት፣ እሷ መዳን አለባት። ስለዚህ የምንችለውን ነገር አድርገን ነው መሆን መቻል ያለበት እንጂ የሆነ ነገር ይሄ ባላረግ ኖሮ ይሄ ባደርግ ኖሮ ምናምን የምንለው ነገር እንዲከሰት አልፈለግንም። ለዛ እሷም አጠገቧ ስታጣ እንትን እንዳትል። እሺ እኔ ልሂድ። በቃ ደውልልን። እሺ ደውልልን እንመጣለን። እሺ አይዞክ። እሺ የሚለኝን ሰምቼ በቃ ደውላችሁ። እሺ እኔ ግን በቃ ደስ የሚል ነገር እየታየኝ አይደል? አታስወሸኝ ማለት አሁን እኔ አላውቅም እንዲህ አሁን ስለተንቀሳቀሰች ወር ደግሞ ባለፈው እሱ ባልነበረበት ጊዜው በእርግጥ ያየናት ጊዜ ከዚህ የባሰ ነገር ነው። ግን ተመስገን እያማረትኩኝ ምናምን አይደለም። እስኪ ዶክተር አሁን የሚለውን ተረጋግቶ ያውራውና እንዳልነው ሄዶ ያውራ። ከዛ የሚለውን እንሰማለን። ሌላ ቦታ አለ ቶሎ እንትን የሚሉ ብራቸው ይሄናል ነው የሚለውን ከሆነ ያሳዘነችኝ። እንግዲህ ዶክተሩ የሚለውን እንጠይቀውና እንግዲህ ከዛ ወደሚቀጥለው እንሄዳለን። አይመስልሽም? ከዛ ውጭ ምንም እኮ አማራጭ የለንም። ምንም ማድረግም አልችልም፣ አንተ ምንም ማድረግ አትችልም። ግን በቃ አንዳንዴ አሁን አንተም ስራ ብዙ ነገር ዋጋ እየከፈልክ ነው እየመጣህልህ። እንደዚህ ዋጋ ከፍለህለት የቻልከውን አድርገህ ምናምን ነገሮች ሳይሳኩ ቢቀሩ ያናድዳል። ያው እኛ የቻልነው ማድረግ ነው። ሌላው እንግዲህ እግዚአብሔር ያውቃል። አይመስልሽም? ጸሎት ማድረግ ነው ያለው አማራጭ፣ ሌላ ምንም ነገር የለም። ያው እና እንደዛ ነው እንግዲህ ሚለንን እንስማ መጀመሪያ። አይገርምም? ግን አንዳንዴ ሰው ልጅ በምን ይገናኛል ብሎ ተስብ እንግዲህ አንዳንዴ የምትሄጂበት መንገድ አቋራጭ መንገድ ዋጋ ያስከፍላል። በጣም እኔ ላይ ካሁን ብዙ ዋጋ ከፈለሽ በመሃል እኛም ተጉላላን፣ እሱም ብዙ ዋጋ ከፈለ። ግራም ያጋባ በግማሽ በኩል ደግሞ ትጠራጠራለህ እኮ ኢቭን ቤቱን ቼክ ስናደርግ ምናምን የነበረውን ነገር ታስታውሳለህ። ከዛ ደግሞ ያው ሁላ ነገር አልፎ ብቻ ያሳዝናል። በዛ ላይ ወንድ መሆኑ ብቻው መሆኑ ምናምን ነው እኮ ይበልጥ ነገሮች ማለት ሴት ስትሆን ሴት ማስታመም ትችላለች፣ ጠንካራ ነች። ያው እነሱ የነገሩት እነሱ ይዞ የመጣው እንዲህ ካልክ እንደዚህ ይሆናል ብለው በቃ ሞልተው ነው የላኩትና ነገሩ እንደማይሆን ገባው በኋላ ላይ እንደሱ አመጣጥና እሱ ራሱ እኮ ያለበት ነው የሚመስለው። ታዲያ ዋና ቦሱ ምናምን ነው የሚመስለው። በጣም በኮንፊደንስ እንዴ 800,000 ብር አምጪ ሲል የነበረ ልጅ የሰው ልጅ ስለለበሰ ብቻ ግን መለየት አትችልም። ግን አንዳንድ ሰው ያለሽንም ነገር ዝም ብሎ ቀጥታ እንደወረደ ይዞ መጥቶ ሰው ላይ ማንጸባረቅም ተገቢ አይደለም። ገብቶሻል? ምላሹ ምን እንደሆነ አታውቂም። ልጅነት አለበት ይመስለኛል። ወይ ደግሞ በቃ ጀስት እህቱና እህቱን ማዳን የፈለገው በጭፍን ተነገረው ነው። አይኑን ጨፍኖ የመጣው ብር ነው ጓጉቷል። ገባ ብሩን ተቀብሎ እንደ ብሩን እሺ አምጣ ያሉት ሰዎች እኮ ብሩን ይዞላቸው እንኳን እንደው ሄደ ቢባል እኮ እሱም ቢገሉትስ? ሊሸመጥጡትም ይችላል። ምክንያቱም ይሄ እኮ ዞር በል ቢሉትስ? በቃ ብሩን ከተቀበሉ በኋላ ሄድ ዞር ላናቀህም ቢሉትስ? ቢያስደበድቡትስ? ስንት ነገር አለ። አሁን እሱ የታየው በቃ
አይ እንግዲህ ምንም ነገር አሁን እዚህ ቆመን ምንም የምናመጣው ነገር አይኖርም ይመስለኛል። አሁን እኔም የሆነ እንትን አለብኝ ጉዳይ አለ። አሁን ጉዳይ አለኝና ሰዓትም ሄዷል። እንደዚህ ቆያለሁ ማለት ነው።